ስለዚህ እምነት ሁሉ ጊዜ የሚያስጨንቀውንና ከኛ አቅም በላይ የሆነውን ነገር ሁሉ በሕያው አምላክ በእግዚአብሔር ላይ እንድንጥል የሚያደርገን። ብዙ ሰዎች በስትሮክ እየተጠቁ ያሉት የሚበልጠውን ባለማወቃቸው ነው። ከሚያስጨንቃቸው ነገር በላይ በጣም አስፈላጊውና ዋናው ነገር ዋጋ ልንከፍልለት ወርዝ የሚያደርግ በዚህ ምድር ላይ ምንም ነገር የለም። ነፍስም ከመብል ይበልጣል። ስለዚህ የሚበልጠውን እወቅ። አባት ሆይ በእውነት እናመሰግንሃለን። አንጠቅምም ተብለን የተጣልነውን አሕዛቦች በልጅህ በክርስቶስ ኢየሱስ ሕያዋን ድንጋዮች ስላረከን፣ የቤተ መቅደሱ ውበቶች፣ ሥርዓተ አምልኮ የሚከወንበት ቤት መስሪያ እግዚአብሔር ሆይ ያንተ ስም የሚቀደስበትና የሚወደስበት የአካሉ ብልቶች በክርስቶስ ኢየሱስ ስላረከን እናመሰግንሃለን። ውበታችን፣ ተስፋችን፣ በዚህ ዓለም ስንኖር ደግሞ መጽናኛችን፣ በሚመጣው ዓለም ደግሞ ክብራችን፣ ደስታችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ራስህን አዋርደህ ስላከበርከን እናመሰግንሃለን። ራስህን ገለህ ሕያዋኖች ስላረከን እናመሰግንሃለን። ተስፋ የሌለ ሆነ ተስፋ ስለሰጠህን ተመስገን። ደግሞ ትመጣለህ፣ እንሄዳለን። በዚህ የምትኖር ከተማ የለችንም። ትልቅ ከተማ አለን። የሚያጓጓን ከተማ በዚህ ዓለም የለም። ሁሎቹ የእጆች ሥራ ናቸው፣ የሰው እጅ ሥራዎች ናቸው። በእጅ ያልተሰራ ሰማያዊ ቤት እግዚአብሔር ሆይ ስላዘጋጀህልን እናመሰግናለን። ክብራችን መድኃኒታችን ኢየሱስ ክርስቶስ ሆይ እንወድሃለን፣ እናወድስሃለን። በዚህ የሥርዓተ አምልኮ ቀናችን ደግሞ አንተን ከፍ ከፍ እናደርግሃለን። ለአንተ ከወገባችን ጎንበስ ብለን እንሰግዳለን። ለአንተ ክብር ይሁንልህ፣ ለጌትነትህ ክብር ይሁንልህ፣ ለታላቅነትህ ክብር ይሁን። ሁሉን የምትገዛ ጌታና አምላክ እግዚአብሔር ሆይ ክብር ይሁንልህ። መንግሥት ያንተ ነው፣ ኃይል ያንተ ነው፣ ሥልጣንም ያንተ ነው። እኛ ደግሞ ያንተ ነን። ክብር ለስም ይሁን በኢየሱስ ስም አሜን። አንዴ በጭብጨባና በእልልታ ለእግዚአብሔር ክብር ይሁን። ያ ሃሌሉያ። እግዚአብሔር ሕይወትና ዘመናችሁን ይባርክ። ድንቅ የሆነው ብርሃን በልባችን ውስጥ እግዚአብሔር ስለላከውና ስላበራው ለእርሱ ክብር ይሁንለት። ሁላችሁንም በጌታ በኢየሱስ ክርስቶስ ስም እንኳን ደህና መጣችሁ እላለሁ። ሃሌሉያ፣ ክብር ለስሙ ይሁን። ዛሬ እግዚአብሔር ደግሞ በቃሉ ያበራልናል፣ መንገድን ያሳየናል፣ ጥበብን ያካፍለናል። ክብር ለስሙ ይሁን። አንድ ያጨብጭበን ለጌታ። እንቀመጣለን። ተባረኩ። እግዚአብሔር ዘመናችሁን ይባርክ። ሃሌሉያ፣ ጌታ ይመስገን። ዛሬ ከናንተ ጋር እማየውን ክፍል ከመነጋገሬ በፊት እንደምታውቁት ያው ይሄ ወር በአንድ ዜና የተሞላ ወር ነው። በተለይ ለወንዶች እና ደግሞ በአብዛኛው ለወጣቶችና ለጎልማሶች በጣም ትኩረትን የሚስብ ወር ነው። ኳስ ዜናውን ሁሉ የሞላበት ወር ነው። ስትከፍቱ ዜና ያው ኳስ ነው የምታዩት። የተለያየ ፔጅ ላይ ቢቢሲ ላይ ብትከፍቱ እንዳለ ሳትፈልጉ የምታዩቸው እንትናን አሸነፈ፣ እንትና ነጥብ ጣለ፣ እንትና ወደሚቀጥለው ዙር ተሸጋገረ የሚሉ ዜናዎች የተሞሉበት ወቅት ነው እና ይሄ የ23ኛው የዓለም ዋንጫ ወቅት ነው። ተሳስቼ ይሆን? ጻድቃን ሰማዕታት እንዴት ናችሁ? ሃሌሉያ፣ ክብር ለስሙ ይሁን። እና በዚህ በዓለም ዋንጫ ውስጥ የተማርኳቸውና ትኩረቴን የሳቡ ነገሮችን እንደ ምሳሌ በመጠቀም ዛሬ ወደ እናንተ የማቀርበውን የእግዚአብሔርን ቃል ወደ ማቅረብ እሄዳለሁ። እኔም አልፎ አልፎ አያለሁ፣ አጥፍቼ ከሆነ ንስሐ ገባለሁ።
ግን ቋሚ ተመልካች አይደለሁም። ፉል ታይም አይደለሁም። ድሮ ፉል ታይም ነበርኩ። ነበር። አሁን ግን አይቻላቅም። ኳስ የሚባል አይቻላቅም። ግን የኳስ ሃይላይቶች በአጋጣሚ ዜና ለመስማት ወይም ልጆች ቴሌቪዥን በሚከፍቱበት ጊዜ እዛ ላይ ያያለው እንዲሁ ዝም ብሎ። ጌታ ይመስገን። አሜን። ወይ ጉድ! ምን አይነት ርዕስ ነው ጌታ ሆይ ያነሳሁት ዛሬ? እባክህን አድነኝ። ሃሌሉያ። እና እንደምታውቁት በጣም ልብ ሰቃይ ነገሮች አንዳንዱ በጣም ሴሌብሬት የሚያደርግባቸው ክስተቶች ይገጥማሉ። አንዳንዴ ደግሞ የሆነ የሌላኛው ቡድን ደግሞ ስሜቱ የሚወርድበት በጣም በከፍተኛ መመታት የሚመታበት ሁኔታ ይገጥመዋል። እና በዚህ ውስጥ ያስተዋልኩት ነገር ምንድነው? በጣም ዘግቶ መጫወት ምን አይነት አዋጭ እንደሆነ ተመልክቻለሁ። ዘግተ ተጫወት ልልህ ነው ዛሬ። ሃሌሉያ። አሰላለፉን ከኮች ሐዋርያው ጳውሎስ ነው መወስደው። ሐዋርያው ጳውሎስ ኤፌሶንን ያደራጀበት እንደ ኮች እንዴት ኦፌንስ ማድረግ እንዳለባቸው፣ እንዴት ደግሞ ዲፌንስ ማድረግ እንዳለባቸው ያን 5-1 የሚባል መለኮታዊ አሰላለፍ ነው ዛሬ የምናየው። እስኪ 5-1 በሉ። ሃሌሉያ። ክብር ለስሙ ይሆንለት። መቼም በዚህ ዘመን መተንተን ሲምፕል ነው። ምንም ችግር የለም አይደለ? በማንኛውም ጉዳይ ላይ ወጣችሁ ያሻችሁን መናገር ትችላላችሁ። እግዚአብሔርን ካልፈራችሁና ሰውን ምታፍሩ ካልሆነ በስተቀር ተነስታችሁ በሕክምና ዙሪያ ላይ በጣም እኔ ነኝ ያለ አይነት ነገር ማቅረብ ትችላላችሁ። እና ከነሱ እንዳንዱ አርጋችሁ ቁጠሩኝ። ማለት በዚህ ኤክስፐርት አይደለሁም፣ በዚህ ሙያዬም አይደለም። ግን ያስተዋልኩት እና አንዳንድ ሀገሮችን በጣም ተጠቃሚ ያደረገ ደስታቸውን ኤክስቴንድ ያደረገ በጣም አስገራሚ አሰላለፍ አይቻለሁ። አንዳንዶች በጣም አስደናቂ ደስታ ወደ ቡድናቸው ይመጣና ያ አስደናቂ ደስታ ግን በቅስበት ሲቀየር ያ የነበረው ሴሌብሪቲ፣ ያ የነበረው ደስታ፣ ያ የነበረው ሐሴት፣ ያ ድባብ ወዲያውኑ ወደ ጸጸት፣ ወደ ለቅሶ፣ ወደ ሐዘን እዛው ሜዳ ውስጥ እዛ በቦረቁበት ሜዳ ውስጥ እዛ ሐሴት ባረጉበት ሜዳ ውስጥ እዛ በጮሁበት ሜዳ ውስጥ ሳይወጡ 90 ደቂቃ ሳያልቅ ወዲያውኑ ይገለበጣል። እንዲህ አይነት አንድ በጣም አሳዛኝ ኳስ ተመልክቼ ነበር። ያው ጥቁር ስለሆንኩ የሴኔጋል ደጋፊ ነበርኩኝ እና ሴኔጋል ከቤልጂየም ጋር በምትጫወትበት ጊዜ ሴኔጋል በጣም አስገራሚ የሆኑ 2 ግቦችን አገባችና በጣም ደስታችን ፒክ ሆነ። በጣም ደስ አለኝ እኔ ራሱ። ሃሌሉያ። ጎድበል ብሏል። ሃሌሉያ። እና አለቀ ብለን በጣም ኤክስፔክት እያደረግን በነበረበት ሰዓት ግን 86 89 የመጨረሻዎቹ ሰዓቶች ላይ ቤልጂየም የተባሉ ቡድኖች በከታታይ 3 ኳስ አገቡባቸው እና ያ ደስታ፣ ያ ሐሴት፣ ያ የነበረው ተስፋ ሁሉ ባንዴ እዛው ሜዳ ውስጥ ተቀየረ እና ይሄንን ጥበብ ተማርኩኝ። ዘግቶ መጫወት አልኩኝ። አንዳንድ ደስታዎች እንዳንዘጋ ያደርጉናል። ክብር ለስሙ ይሁን። እስኪ ዘግተ ተጫወት በሉት ከጎናችሁ ላለው ሰው። ከገባችሁ ገባችሁ፣ ካልገባችሁ ደግሞ በኋላ ይገባችኋል። ዘግቶ መጫወት። አንዳንዴ ሁሉ ነገር ይከፈትና ለጠላት የተመቻቸ ይሆናል። ከዛ ባልተጠበቀ ሁኔታ ጠላት ወይንም ተቃራኒ ቡድናችሁ ያስቆጠረና በጊዜው የነበረው ስሜት፣ በጊዜው የነበረው ድባብ ይወሰዳል። ጎላችሁ ይደፈራል።
መረባችሁ ይደፈራል። ዘግተው ባለመጫወታቸው ብዙ ሰዎች እጃቸው ውስጥ የገባውን ደስታ ሉዝ አድርገውታል። ይሄን የተማርኩት ከዚህ ከዓለም ዋንጫ ከሴኔጋልና ከቤልጂየም በአጋጣሚ የማየት እድል ገጠመኝ። ቤት ነው አየሁትና ይሄንን ዊዝደም ወሰድኩኝ። እና ሐዋርያው ጳውሎስ ደግሞ በጣም ድንቅ ኮች ነው። ኤፌሶን ምዕራፍ 6 ላይ በጣም አስገራሚ አሰላለፍ ታያላችሁ። ኤፌሶን ምዕራፍ 6 ቁጥር 10 እስከ 18 ላይ ባሉት ቃላቶች ውስጥ በጣም አስገራሚ ጥበቦችን ይናገራል። ዘግቶ መጫወት። ሃሌሉያ ሃሌሉያ። በኤፌሶን ምዕራፍ 6 ላይ ያው እንደምታውቁት የኤፌሶን መልእክት በጣም አስደናቂ መልእክት ነው። በጣም ወደ ላይ በጣም የሚያነሳ መልእክት ነው። በጣም ደስ የሚል መልእክት ነው። ያለቀ የተጠናቀቀን ነገር የሚያበስር ነው። ከኛ ምንም የሚፈለግ እስከማይመስለን ድረስ ያለቀውን በክርስቶስ ኢየሱስ ያለቀውን በክርስቶስ ኢየሱስ የሆነውን በክርስቶስ ኢየሱስ የሆነልንን በክርስቶስ ኢየሱስ ማድረግ የምንችላቸው ነገሮች ሁሉ በጥልቀት የተገለጡበት መጽሐፍ ነው። እና ይሄ ሐሴትና ደስታ የሆነ ነገር አስጣላቸውና ጳውሎስ ምን ይላል? አንሱ 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 ይላል። ሃሌሉያ። ከምዕራፍ 6 ቁጥር 10 ላይ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር ነው፣ በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉን ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እስኪ አንሱ በሉ። ዝጉ እያለ ነው። ሃሌሉያ ሃሌሉያ። አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅን ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉውን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። ይሄ እንግዲህ የሐዋርያው የቅዱስ ጳውሎስ መልእክት ነው። ኤፌሶንን እንደ ኮች ሜዳው ላይ እያደራጃት ነው እና ሊይዙት የሚገባው አሰላለፍ 5-1 ይባላል። አምስቶቹ አሰላለፎች ዲፌንሲቭ አሩመር የሚባሉት መከላከል ወይም ጎልን መዝጋት ዘግቶ መጫወት የሚያስችሉና የተቀበልነውን ነገር ኤክስቴንድ የሚያደርጉ ጥበቦችን ይናገራል እና ከነዛ ከተገለጡ 6 መሳሪያዎች ውስጥ ለመከላከል የሚያገለግሉት 5ቱ ናቸው። እስኪ መከላከል በሉ። እስኪ መከላከል በሉ። አሜን። ዲፌንስ ማድረግ፣ መከላከል፣ ለማጥቃት ከመሄዳቸው ከመሰማራታቸው በፊት ጎላቸው በ5 ተከላካዮች በአግባቡ የተደራጀ እንዲሆን ነው የሚነግራቸው እና ተከላካዮቻቸው ወይንም ጎላቸውን እንዲጠብቁ ጳውሎስ ሐዋርያው ጳውሎስ አሰልጣኛቸው የሚላቸው ምንድነው? እውነት ይላቸዋል። እውነት የሚባል መከላከያ፣ ጽድቅ የሚባል መከላከያ፣ የሰላም ወንጌል የሚባል መከላከያ፣ የእምነት ጋሻ የሚል መከላከያ፣ የመዳን ራስ ቁር የሚል መከላከያ። እነዚህ 5ቱ አጠቃላይ ስራቸው ዲፌንሲቭ ናቸው፣ መከላከያዎች ናቸው።
ምክንያቱም እላይ ላይ ቀደም እንዳየነው በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ ካለ በኋላ መጋደላችን ከስጋና ከደም ጋር አይደለም ይላል። መጋደላችን ከደምና ከስጋ ጋር አይደለም፣ ከአለቆች ጋር፣ ከስልጣናት ጋር፣ ከዚህ ዓለም ጨለማ ዓለም ገዢዎች ጋር፣ በሰማያዊ ስፍራ ካሉ ከክፋት መንፈሳውያን ሰራዊት ጋር ነው ይላል። በተቃራኒው ያሉት መንፈሳውያን ኃይላት አስተላለፋቸው ይሄን ይመስላል። እንዳትፈሩ፣ ጌታ ይባረክ። ሃሌሉያ ሃሌሉያ፣ ክብር ለስሙ ይሁን። ዛሬ ስለ ሁሉ ልናወራ አንችልም፣ ግን ዛሬ ስለ እምነት ማንሳት ፈልጋለሁ። ምክንያቱም ይሄ የብርሃን ወራችን ነው። እምነትን የመሰለ ደግሞ በብርሃን ለመመላለስ አቅም የሚሰጥ ተስፋን የሚሞላ ስጋትን ከሰው ሕይወት ላይ የሚያርቅ ነገን በብሩህነት እንድንመለከት የሚያደርገን ከእምነት የበለጠ መንፈሳዊ ነገር የለም። እምነት ስለ ነገ እርግጠኛ ያደርጋችኋል። ስላልኖራችሁባቸው ዓመቶቻችሁ ሁሉ ተስፈኞች እንድትሆኑ፣ ደስተኞች እንድትሆኑ፣ ሕይወታችሁ በደስታ በመጠባበቅ የተሞላ እንዲሆን የሚያደርግ ትልቅ ዲፌንሲቭ አርመር ነው። ሃሌሉያ ሃሌሉያ። ስለዚህ ይሄንን በኤፌሶን ምዕራፍ 6 ላይ ስታዩ ጳውሎስ የእምነትን ጋሻ አንሱ ይላል። ጋሻ መዋጊያ አይደለም፣ መከላከያ ነው። የራስ ቁር መከላከያ ነው፣ ሄልሜት ነው፣ እዚህ ጋር የምታስገቡት ነው። ሰው ደህንነቱ ጥያቄ ውስጥ ከገባ ይዞርበታል። በቃ ዲያብሎስ ዜሮ ያደርገዋል። ማንንም ሰው አልዳንክም የማለት መብት የለውም። እንዳልዳነ እንዲሰማውም የማድረግ ተልእኮ እግዚአብሔር አልሰጠንም። ደህንነቱን ዳውት ውስጥ እንድንከት እግዚአብሔር አላከንም። ዲያብሎስ ነው ሁሉ ጊዜ ደህንነታችንን ጥርጣሬ ውስጥ፣ ስጋት ውስጥ እንድንከት የሚያደርገው። ስለዚህ ሁሉ ጊዜ የደህንነት ራስ ቁር ያስፈልገናል። በማንኛውም አይነት ህይወት እየተመላለስን፣ በማንኛውም አይነት ህይወት እየኖርን። እኔ አንድ ነገር ገባኝ። ክብር ለስሙ ይሁን። አላችሁ አይደለ? እስኪ አለን በሉኝ። ጌታ ይመስገን። ሃሌሉያ። የተቀበልነው ልብ የሚክድ ልብ አይደለም። የደህንነታችን ዋስትና ምንድነው ስትሉ መጽሐፍ ቅዱስ ሲናገር የሚለውን ነገር ባነብላችሁ ደስ ይለኛል። አዲስ ልብ ሰጣችኋለሁ። ያ ልብ የኔ ልብ አይደለም። ከእስራኤል ጋር የገባው ኪዳን ችግር ውስጥ፣ ስጋት ውስጥ፣ መፈረካከስና መሸራረፍ ውስጥ የወደቀበት ምክንያት ምንድን ነው? በኪዳኑ ያልጸኑት ለምንድን ነው? ችግራቸው ልባቸው ነው። ስለዚህ እግዚአብሔር ከዚህ በኋላ ከእስራኤል ቤት ጋር የምገባው አዲስ ኪዳን አለ። ሃሌሉያ። ያ አዲስ ኪዳን ደግሞ የድንጋዩን ልብ ወስዳለሁ አለ፣ የሥጋ ልብ ሰጣቸዋለሁ አለ። የተቀበልነው ልብ የሚክድ ልብ አይደለም። እኛ የክርስቶስ አእምሮ አለን። ክርስቶስ እግዚአብሔርን ተጠራጥሮ አያውቅም። ሃሌሉያ። ስለዚህ የእግዚአብሔር ቃል በሕዝቅኤል ምዕራፍ 36 ላይ እንደዚህ ይላል፣ ከአሕዛብ መካከል አወጣችኋለሁ። ጠርቶናል እግዚአብሔር፣ አሜን። ከአገርም ሁሉ ሰበስባችኋለሁ። ሰብስቦናል፣ አሜን። ወደ ገዛ ምድራችሁ ወይም ወደ ፍቅሩ ልጅ መንግስት አመጣችኋለሁ። ጥሩ ውሃን ረጭባችኋለሁ። እናንተ ትጠራላችሁ። ከናንተ የተነሳ አይደለም። የተረጨብን የታጠብንበት ጥሩ ውሃ ግን ያጠራናል፣ አጥርቶናል። ከርኩሰታችን ሁሉ ከጣዖቶቻችን ሁሉ አጠራችኋለሁ። ይሄ ሁሉ እዚሁ ድርሻ የማን ድርሻ ነው?
የማን ድርሻ ነው? አጠራችኋለሁ ማን ነው ያለው? አወጣችኋለሁ ያለው ማን ነው? ከላይ ብጀምር ደስ ይላል። አወጣችኋለሁ ማን አለ? እሰበስባችኋለሁ ማን አለ? አመጣችኋለሁ ማን አለ? እግዚአብሔር አወጣን፣ እግዚአብሔር ሰበሰበን፣ እግዚአብሔር አመጣን። አሜን ሃሌሉያ። ከዛ ደግሞ ቀጠልና ወደ ሁለተኛ ስቴፕ ገባ። ጥሩ ውሃን እረጭባችኋለሁ። ማን ነው የሚረጭብን? ከዛስ እናንተ ትጠራላችሁ፣ ከርኩሰታችሁ ከጣዖቶቻችሁ ሁሉ አጠራችኋለሁ። ስለዚህ እዚህኛው ሁለተኛው ስቴፕ ላይ ስታዩ አጠራችኋለሁ፣ ከጣዖቶቻችሁ አጥባችኋለሁ፣ ትጠራላችሁ አለ። እዚህ ሁሉ የማን ድርሻ ነው? እስኪ እግዚአብሔር በሉኝ። አሜን። ከዛ ደግሞ ቀጠለና እግዚአብሔር ምን አለ? አዲስ ልብ እሰጣችኋለሁ። የተቀበልኩት ልብ እግዚአብሔርን ሊክድ የሚችል ልብ አይደለም። የኔ ልብ ይክዳል። የተቀበልኩት ልብ ግን አዲስ ልብ ነው። የክርስቶስ ልብ ነው። ሃሌሉያ። ስለዚህ መቼም ለመውደቄ ወይም መቼም በውድቀቴ ለመቀጠል ስፍራ የለም። አሜን። አዲስ ልብ እሰጣችኋለሁ። ተቀብላችኋል? ይሄ አዲስ ልብ የክርስቶስ ልብ ነው። የማይክድ ልብ ነው። አዲስ መንፈስ በውስጣችሁ አኖራለሁ። የድንጋዩን ልብ ከስጋችሁ አወጣለሁ፣ እመልሰዋለሁ ብሎ እግዚአብሔር እዚህ ጋር የተናገረውን ፕሮሚስን ያላየውም ሶሪ። አሜን። የስጋን ልብ ሰጣችኋለሁ፣ መንፈሴን በውስጣችሁ አኖራለሁ፣ በትእዛዝ ያስሄዳችኋለሁ። ፍርዴን ትጠብቃላችሁ፣ በኮንፊደንስ ትጠብቃላችሁ፣ ታደርጉታላችሁ። ለአባቶቻችሁ በሰጠኋት ምድር ትኖራላችሁ፣ ሕዝብ ትሆኑኛላችሁ፣ እኔም አምላክ ሆናችኋለሁ። ተጠናቀቀ። ራእይ ምዕራፍ 22 እግዚአብሔር በመካከላቸው ይሆናል። ከዛ በኋላ አምላካቸው ይሆናል። ፊኒሽድ። እናንተ ሕዝብ ትሆናላችሁ፣ እኔም አምላክ ሆናለሁ። ሃሌሉያ ሃሌሉያ። ስለዚህ መዳናችን ስጋት ውስጥ የወደቀ አይደለም። በኢየሱስ ክርስቶስ ባመንን ጊዜ አውቶማቲካሊ እግዚአብሔር ከልባችን የድንጋዩን ልብ ወስዶ የስጋን ልብ እግዚአብሔር ሰጠን። ሕጉን በልቦናችን ውስጥ አተመ። መንፈስ ቅዱስን በልባችን ውስጥ አስገባ። በትእዛዙ ያስኬደናል። ከዛ እሱ በመካከላችን ሆኖ አምላካችን ይሆናል፣ እኛ ደግሞ ሕዝቦቹ እንሆናለን። ራእይ ምዕራፍ 22 ተጠናቀቀ። ፊኒሽድ። ተጠርተን ወጥተን ተሰብስበን ንጹህና ጥሩ ውሃ ተረጭቶብን ከርኩሰታችንና ከጣዖቶቻችን ሁሉ ታጥበን አዲስ ልብ ተሰጥቶን ቅዱስ የሆነውን መንፈስ በውስጣችን አስቀምጦ ከዛ ደግሞ በሕጉ እያስኬደን አለን። ጌታ ይባረክ። ክብር ለስሙ ይሁን። እየቀጠልን ነው። ክብር ለእግዚአብሔር ይሁን። በእግዚአብሔር ትእዛዝ እየሄድን ነው። ሃሌሉያ። ይሄ አባባሌ የገባው የተገለጠለት ካለ ለእግዚአብሔር በጭብጨባ ክብር መስጠት ይችላል። ታጥቤያለሁ፣ ነጽቻለሁ፣ ወጥቻለሁ፣ ተሰብስቤያለሁ። መንፈሱን እግዚአብሔር ሰጥቶኛል። ድንጋዩን ልብ፣ ድንጋይ ማለት ተጠራጣሪ ማለት ነው። የእስራኤል ችግራቸው ልባቸው ነው። ዕብራውያን ምዕራፍ 3 ላይ በቃ እግዚአብሔር መከራውን አየ። ከዛ የችግሩን ምክንያት ነው ከልባችን ውስጥ ነቅሎ ያወጣው። ሃሌሉያ። ክብር ለስሙ ይሁንለት። ስለዚህ መዳናችን ጥርጣ ማለት if you believe in Christ በኢየሱስ ክርስቶስ አምናችሁ በኢየሱስ ክርስቶስ ክቡር ደም ታጥባችሁ አዲስ ዜግነትን አግኝታችሁ ከድሮው ከኃጢአት ዓለም ወይንም ከሰይጣን ከጨለማው መንግስት የወጣችሁ ለእናንተ ያለኝ ብስራት ይህ ነው። ይሄ የመዳን ራስ ቁራችን ነው። ደህንነታችሁን ማንም ወንጌላዊ ማንም አስተማሪ በጣም የሚገርመኝ ነገር ሰባኪው እኔ አልዳንኩም አይልም።
እሱ በድካም ውስጥ ይመላለሳል እኮ ነው። ስለዚህ እንደተላከ ሰው ሰዎች ዳውት ውስጥ እንዲገቡ የማድረግ ተልእኮ እግዚአብሔር አልሰጠንም። ክብር ለስሙ ይሁን። ድናችኋል፣ ተቀድሳችኋል፣ ጸድቃችኋል። እናንተ የእግዚአብሔር ልጆች ናችሁ። ይህ የመዳን ራስ ቁር ይባላል። ዋስትናችን ደግሞ በውስጣችን ያለው የእግዚአብሔር መንፈስ ነው። የተቀየረው የተለወጠው አዲስ ልባችን ነው። እግዚአብሔር አዲስ ልብ ሰጥቶናል። ለእናንተ ላይ ታወቃችሁ ይችላል፣ ላትገነዘቡትና ላትረዱት ትችላላችሁ። ግን እግዚአብሔርን በፍጹም መካድ አትችሉም። አንዳንድ ሰዎች ሞክረውት ያውቃሉ። ከዛ ግን ሳያውቁት ያ የሥጋ ልባቸው ሲያለቅስ ያገኙታል። ንስሐ ሲገባ ያገኙታል። ክብር ለስሙ ይሁንለት። አዲስ ልብ የሰጠን እግዚአብሔር ክብር ለርሱ ይሁንለት። በትእዛዛቶቹ የሚያስኬደን እግዚአብሔር ክብር ይሁንለት። መንፈሱን በልባችን ውስጥ ለዘላለም የሰጠን እግዚአብሔር ክብር ለርሱ ይሁንለት። ይህ የመዳን ራስ ቁር ይባላል። ይህ በጣም ኃይለኛ ዲፌንስ ነው። እኔ ደክም ያውቃለሁ፣ ከእግዚአብሔር መንገድ ተሳስቼ አውቃለሁ። ግን በፍጹም ዲናይ ማድረግ ግን አልችልም። ሃሌሉያ ሃሌሉያ ሃሌሉያ። ስለዚህ ደህንነታችን በእንደዚህ አይነት ዋስትና የተሞላ ነው። ድነናል፣ እንለወጣለን። ከዛ ደግሞ የማይሞተው አካላችን ደግሞ የሚሞተው አካላችን የማይሞተውን አካል የሚለብስበት ጊዜ ደግሞ ይመጣል። እስኪ ድኛለሁ በሉ። እለወጣለሁ፣ የማይሞት የማይበሰብስ ሆኜ እነሳለሁ። ደህንነታችን ተጠናቀቀ ማለት ነው። ሃሌሉያ። በደንብ ትኩረት ሰጥቼ ማውራት የፈለኩት እምነት የሚባለውን ጽንሰ ሐሳብ ነው። ግን ይሄ ነገር በጣም ብዙ ሰዎች ድኛለሁ አልዳንኩም የሚል አይነት ውዝግብ ሚዲያው ላይ በጣም የሚራወጡ ሐሳቦች ስለሆኑ ጌታ ኢየሱስ ክርስቶስን ለተቀበሉ ሰዎች ሁሉ ይሄን ብስራት እግዚአብሔር ይሰጠናል። ሕዝቅኤል ምዕራፍ 36 አሜን። ስለ እምነት ልመለስ። እምነት ቅድም ከደረደርናቸው 5 የመከላከያ የጦር ዕቃዎች ውስጥ አንዱ ነው። ብርሃናችንን ሙሉ የሚያደርግ፣ ተስፋችንን ሙሉ የሚያደርግ፣ ደስታችን ከኛ ጋር እንዲቀጥል እንዲቆይ የሚያደርግ ነው። ክብር ለስሙ ይሁን። እምነት የእግዚአብሔር ስጦታ ነው። በጣም አማኝ ሰው የለም። ሁላችንም አለን የምንለው እምነት ሁሉ ከሕያው አምላክ ከእግዚአብሔር የተቀበልነው ነው። ለዚህ ነው ባላመኑ ሰዎች ላይ እግዚአብሔር የሚፈርደው። ቢኮዝ የማመን ፖቴንሻል አላቸው። they have faith፣ እምነት አላቸው። ግልጽ ነው ሐሳቤ። ወደ ጌታ ወደ ኢየሱስ ክርስቶስ የመጡ ሰዎች ሁሉ አማኞች ነበሩ እንዴ? እንደ እምነት ይሁንልህ እያለ የሸኛቸው ዳግም የተወለዱ ሰዎች ናቸው? እኛ እንደምናስበው በቅዱስ መንፈስ የታጠቡ ሰዎች ናቸው? ያ ከናናዊት ሴት ላንቺ አልተላኩም የተባለችው ሴት እንደ እምነትሽ ይሁንልሽ ያላት ያ ፌዝ ከየት የመጣ ነው? ያ እምነት በእግዚአብሔር ችሮታ ለሰው ሁሉ የተሰጠ እምነት ነው። ኢየሱስ ክርስቶስ የፈወሳቸውን እንደ እምነትህ ይሁንልህ የተባሉትን ሰዎች ሁሉ ስታዩቸው አንዳንዶቹ እንዲያውም ኢየሱስ ክርስቶስን የተከተሉ ሰዎችም አልነበሩ። ግልጽ ነው። ግን they have faith፣ እምነት ግን ነበራቸው። ፈውስን ከእግዚአብሔር ለመቀበል የሚረዳ እምነት ነበራቸው። ለዚህ ነው በመጨረሻው ጊዜ መጽሐፍ ቅዱስ እንደሚናገረው በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያላመነ ግን ይፈረድበታል የሚለው። ያላመነ የሚፈረድበት ለምንድን ነው? የማመን ፖቴንሻል አለው። ግልጽ ነው ሐሳቤ። ያላመነ ግን ምን ይልበታል? ይፈረድበታል። ማርቆስ ወንጌል ምዕራፍ 16 ቁጥር 16። ስለዚህ እግዚአብሔርን የምናምንበት፣ እግዚአብሔርን የምንከተልበት፣ ከእግዚአብሔር ዳግም የምንወለድበትን፣ እግዚአብሔርን የምንቀርብበትን እምነት ከእግዚአብሔር በስጦታ አግኝተናል። እግዚአብሔር እምነትን ሰጥቶናል። አሜን ሃሌሉያ።
እምነት እኛ ሰርተን ለፍተን ደክመን ጥረን እኔ መቼ እንዳመናችሁ አንዳንዴ ሳይገባችሁ ነገሩ ሀፕን ሲያደርግ ታያላችሁ። እምነት ምንድነው ትላላችሁ? እምነት ፋንክሽን ሲያደርግ ሲሰራ ታዩታላችሁ፣ ውጤቱን ታዩታላችሁ። ክብር ለስሙ ይሁን። ስለዚህ እምነት የእግዚአብሔር ስጦታ ነው። እስኪ እምነት የእግዚአብሔር ስጦታ ነው በሉ። እግዚአብሔር እምነትን ሰጥቶኛል በሉኝ። ሃሌሉያ። ስለዚህ እኛ የምንፈጥረው ወይም የኛ የሥራ ውጤት አይደለም። ይሄንን በኤፌሶን ላይ ይሄንን ቃል እንመለከታለን። ኤፌሶን ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከሥራ አይደለም። የእግዚአብሔር ስጦታ ነው የሚለው የተቀበልነውን ደህንነት ለመቀበል የረዳንን እምነት ያዳነንን የእግዚአብሔርን ጸጋ የሚመለከት ቃል ነው። በግሪክ ባለው ቃል ላይ ይህም የሚለውን ቃል ስትመለከቱ አንድን ቃል ለመጠቆም ወይም ለማመልከት ሳይሆን ከዛ በፊት የተነገሩትን አረፍተ ነገሮች ሁሉ የሚመለከት ቃል እንደሆነ ይናገራል። ቱቶ የሚል ቃል ነው። ይህም የሚለው ቃል ከፊት የተጠቀሰውን ሙሉ ሐሳብ ይመለከታል። ጸጋው በእምነት አድኗችኋል ካለ በኋላ ይህም ይላል አይደለ? ይህም የሚለው ቃል ከፊት የተገለጹትን ጸጋ፣ እምነት፣ ደህንነት የሚባሉትን እነዚህን ሙሉ አረፍተ ነገሮች የሚወክል ቃል ነው። ስለዚህ ይህም የሚለው ቃል ከፊት የተጠቀሱትን ሙሉ ሐሳብ ይመለከታል። አንድን ቃል ብቻ አይደለም። ስለዚህ ይህም ከናንተ አይደለም የሚለው የተቀበልነውን ደህንነት ለመቀበልና የራሳችን ለማድረግ የረዳንን እምነት እንደገና ደግሞ ያዳነንን የእግዚአብሔርን ጸጋና ነፃ ስጦታ የሚመለከት ቃል ነው። ይሄን አብረን ብንለው ደስ ይለኛል። እስኪ ጸጋው በሉ። በእምነት አድኖኛል፣ ይህም የእግዚአብሔር ስጦታ ነው። ጸጋ በሉ እስኪ የእግዚአብሔር ስጦታ ነው። ደህንነት የእግዚአብሔር ስጦታ ነው። እምነት የእግዚአብሔር ስጦታ ነው። ሃሌሉያ። ስለዚህ እምነት አለን ከሚል ብስራት ነው ትምህርቴን እየቀጠልኩ ያለሁት። ሃሌሉያ። ስለዚህ ይህም የሚለው ቃል እምነት እንዳለን ብቻ ሳይሆን በተግባር እንድንጠቀምበት የቀረበ ጥሪ ነው። በፍርሃት ፈንታ እምነትን፣ በጥርጣሬ ፈንታ መተማመንን፣ በተስፋ መቁረጥ ፈንታ በእግዚአብሔር ተስፋ መቆምን ያመለክታል። እግዚአብሔር እምነትን ሰጥቶናል። እኛ ከሁሉ የተሻለን አማኞች ስለሆነን አይደለንም። እኛ ከፍጥረታችን የቁጣ ልጆች ነን። ክብር ለስሙ ይሁን። ሃሌሉያ። ስለዚህ ሰዎች የሚፈረድባቸው ባለማመናቸው ነው። የማመን ካፓሲቲ ወይም አቅም አላቸው በሚለው ተስማምተናል አይደለም? መጽሐፍ ቅዱስ ላይ እንደ እምነት ይሁንልህ የተባሉትን ሰዎች ሄዳችሁን መልሳችሁ ሪፈር አድርጓቸው። ዳግመኛ የተወለዱ ጌታ ኢየሱስንም የተቀበሉ የተከተሉም አይደሉም አብዛኞቹ። they have faith። ግልጽ ነው ሐሳቤ? እንደኛ ተሰብስበው ጌታን የሚያመልኩ ሰዎች አይደሉም። አንዳንዶች እንዲያውም በቃ ተመለሱ ሂዱ ያላቸው አይነት ሰዎች ነበሩ። ክብር ለስሙ ይሁን። ሃሌሉያ ሃሌሉያ። ሌላ አንድ ሐሳብ ልጨምርላችሁ። እግዚአብሔር እምነት ሰጥቶናል። ሮሜ ምዕራፍ 12 ቁጥር 3 ላይ እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለው ይላል። እግዚአብሔር የእምነትን መጠን አካፍሎናል። ሜዠር ኦፍ ፌዝ እግዚአብሔር ሰጥቶናል። ዕብራውያን ምዕራፍ 12 ቁጥር 2 ላይ ኢየሱስ የእምነታችን ጀማሪና ፈጻሚ ነው ይላል። ኢየሱስ እምነትን በእኛ ውስጥ ክሬት ያደረገው፣ እምነትን ደግሞ ሙሉ ኮምፕሊት የሚያደርገው ፐርፌክት የሚያደርገው ደግሞ እሱ ኢየሱስ ይባላል። ጀመረው ፍጹም ያደርገዋል። ሃሌሉያ። በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 13 ላይ ስታዩ ያው የእምነት መንፈስ ስላለን እኛ ደግሞ እናምናለን ይላል። ያው የእምነት መንፈስ አለን።
ስለዚህ ምን እንላለን? እናምናለን። ስለዚህም ደግሞ እንናገራለን። በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ ስታዩ እግዚአብሔር የሰጠን መንፈስ ይልና የኃይል፣ የፍቅር፣ ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልተሰጠንም። ወይንም ፍርሃት አይደለም ማለት የእምነት መንፈስ ተሰጥቶናል ማለት ነው። የፍቅር፣ የኃይል፣ ራስን የመግዛት መንፈስ ተሰጥቶናል እንጂ የፍርሃት መንፈስ አልተሰጠንም። የፍርሃት መንፈስ ሳይሆን የድፍረት መንፈስ ወይም የእምነት መንፈስ ተሰጥቶናል። አማኝ ነኝ በሉ እስኪ አሜን። ትልቁን የዘላለም ሕይወት ጉዳይ በኢየሱስ ክርስቶስ ላይ ጥለን ዘና ብለን የምንኖር አማኞች ነን። ሃሌሉያ። እምነት አለን። ይህ የእምነት መንፈስ ባህሪ ልዩ ልዩ ባህሪያቶች አሉት። የእምነት መንፈስ ባህሪያቶቹ ምንድናቸው? የእምነት መንፈስ ባህሪያቶች አሉት በእኛ ሕይወት ውስጥ አክቲቬት ሲሆን ሲንቀሳቀስ። ይህንን በሮሜ ምዕራፍ 4 ቁጥር 16 እስከ 21 ላይ ባለው በአባታችን በአብርሃም ሕይወትና ምልልስ ላይ በአግባቡ ተሰድሮ በአግባቡ ተገልጾ ታዩታላችሁ። እዛ ላይ የእምነት መንፈስ ልዩ ባህሪያቶቹ ምንድናቸው? የሌለውን እንዳለ አድርጎ በሚጠራ በእግዚአብሔር ያምናል። የእምነት ልዩ ተፈጥሮ በእግዚአብሔር ያምናል። ክብር ለእግዚአብሔር ይሁን። የሌለውን እንዳለ አድርጎ በሚጠራ በሕያው አምላክ በእግዚአብሔር ምን ይላል? እምነት ያምናል። ሌላው የእምነት ልዩ ባህሪው ምንድነው? ተስፋን ይይዛል። ተስፋን ይዞ ይላል መጽሐፍ ቅዱስ በሮሜ ምዕራፍ 4 ላይ ቅድም በሰጠዋችሁ ክፍል ላይ። ሌላኛው የእምነት መንፈስ ልዩ ባህሪያቱ ምንድነው? ለእግዚአብሔር ክብር ይሰጣል። አሜን። በእናንተ ውስጥ ያለው እምነት ማለት ነው የሌለውን እንዳለ አድርጎ በሚጠራ በሕያው አምላክ በእግዚአብሔር ላይ ይተማመናል። ተስፋን ይይዛል። ለእግዚአብሔር ክብርን ይሰጣል። ደግሞ እምነት በጣም የሚያስገርመው ባህሪ ብዙዎቻችን ግን ብዙ ኤክሰርሳይስ እያደረግነው ያልሆነው ነገር ምንድነው? እምነት አይሽኮረመምም። መተማመኑን ይናገራል። በጣም ትልቅ አፍ አለው። ክብር ለእግዚአብሔር ይሁን። ያው የእምነት መንፈስ ስላለን እኛ ደግሞ እናምናለን። ስለዚህ ደግሞ እንናገራለን። እስኪ እንናገራለን በሉ አሜን። ስለዚህ እምነት ተሽኮርማሚ አይደለም። እምነቱን ይናገራል። እምነቱን ያውጃል። መተማመኑን ይገልጻል። ይህንን በመዝሙረ ዳዊት በተለያዩ ክፍሎች ላይ ዳዊት በእግዚአብሔር ላይ ያለውን መተማመን በተለያዩ ስፍራዎች ላይ ሲናገር ትመለከቱታላችሁ። መዝሙር 91:2 ላይ ስታዩ እግዚአብሔርን አንተ መተማመኛዬ ነህ እለዋለሁ፣ አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ ይላል እምነት። ሃሌሉያ። እምነት የሚያርፈው የሚወድቀው ራሱን የሚጥለው ማን ላይ ነው? እግዚአብሔር ላይ ነው። ስለዚህ አይሽኮረመምም። መተማመኑን በተከፈተ አፍ ይናገራል። መዝሙር 21 ቁጥር 7 ላይ በተደጋጋሚ ይሄንን ሐሳብ ታገኙታላችሁ በሐዋርያው በንጉሥ ዳዊት ሕይወት ውስጥ። መዝሙር 21 ቁጥር 7 ላይ በእግዚአብሔር ተማምኗልና በልዑልም ምሕረት አይናወጥም። ሃሌሉያ። እስኪ በእግዚአብሔር ተማምኛለሁ በሉኝ። በልዑል ምሕረት አልናወጥም። ክብር ለስሙ ይሁን። ዕብራውያን ምዕራፍ 13 ቁጥር 6 ላይ ስለዚህ ጌታ ይረዳኛል፣ አልፈራም፣ ሰው ምን ያደርገናል እንላለን በሉ እስኪ እንላለን በሉኝ አሜን። እንናገራለን ማለቱ ነው። እምነት ራሱን በንግግር መተማመኑን ያለ መሽኮረመም ይገልጣል። ክብር ለስሙ ይሁንለት። ሃሌሉያ ሃሌሉያ። ሁለተኛ ዜና ምዕራፍ 32 ቁጥር 7 ላይ በጣም እዛ ላይ ያለውን ንጉሥ በጣም ደስ የሚል ሐሳብ ታያላችሁ። ጽኑ፣ አይዟችሁ፣ ከኛ ጋር ያለው ከእርሱ ጋር ካለው ይበልጣል። ይሄን የሚናገረው እምነት ነው። ከአሦር ንጉሥና ከእርሱ ጋር ካለው ጭፍራ ሁሉ አትፍሩ። እስኪ አልፈራም በሉ። እስኪ አልደነግጥም በሉ። ከእርሱ ጋር የሥጋ ክንድ ነው፣ ከኛ ጋር ያለው ግን የሚረዳን። እስኪ የሚረዳን በሉ አሜን።
የሚዋጋልን በሉ አምላካችን እግዚአብሔር ነው በሉ። ሃሌሉያ ብሎ አጽናናቸው። ሕዝቡም በይሁዳ ንጉሥ በሕዝቅያስ ቃል ተጽናኑ ይላል። ስለዚህ ሌላኛው የእምነት ልዩ ባህሪው በእግዚአብሔር የተስፋ ቃል ላይ አይጠራጠርም፣ በማመን ይበረታል። ሌላኛው የእምነት ልዩ ባህሪው የሚያስጨንቀውን ሁሉ በእርሱ ላይ ይጥላል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ እርሱ ስለናንተ ያስባልና የሚያስጨንቃችሁን ሁሉ ወይንም ከናንተ አቅም በላይ የሆነውን ነገር ሁሉ ወይም እናንተ መፍትሄ ልትሰጡት ያዳገታችሁን ጉዳይ ሁሉ በእርሱ ላይ ጣሉት። ጸሎት ማለት የሚያስጨንቀንን ከኛ አቅም በላይ የሆነውን ጉዳይ ሁሉ እግዚአብሔር ላይ የምንጥልበት መለኮታዊ ስርዓት ነው። ጣሉት። እስኪ ጣሉት በሉ። አሜን። ሃሌሉያ ሃሌሉያ ሃሌሉያ። ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ይሄን ነው የሚናገረው። ጌታ ቅርብ ነው፣ በነገር ሁሉ በጸሎት በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ስለዚህ እምነት የሚያስጨንቀውን ከሱ አቅም በላይ የሆነውን በሱ መፍትሄ ሊያገኝ የማይችለውን ጉዳይ ሁሉ በሕያው አምላክ በእግዚአብሔር ላይ ይጥላል። ካልጣላችሁ እስክትጥሉ ድረስ ጸልዩ። ጸሎት መጣል ነው። ትካዜህን በእግዚአብሔር ላይ ጣለው። የሚያስጨንቀህን ሁሉ በእርሱ ላይ ጣለው። ለእግዚአብሔር አሳውቀው፣ ለእግዚአብሔር ስጠው። ስለዚህ እምነት ሁል ጊዜ የሚያስጨንቀውንና ከኛ አቅም በላይ የሆነውን ነገር ሁሉ በሕያው አምላክ በእግዚአብሔር ላይ እንድንጥል የሚያደርገን መንፈሳዊ ጥበብ ነው። ክብር ለስሙ ይሁን። ሃሌሉያ። ካለዛ ምን ይሆናል መሰላችሁ? ልክ የሚጨነቅ ሰው ከሰው ያለፈ ነገር ኤክስፔክት ያደርጋል። ሰው ሰውን የመርዳት አቅም የለውም። ግልጽ ነው ሐሳቤ? እግዚአብሔር ነው የሚያስጨንቃቸውን ሁሉ ወደኔ አምጡት ያለው። የቤተ ክርስቲያን ፓስተሮች፣ የቤተ ክርስቲያን ሽማግሌዎች ወይም በእኛ ዙሪያ ያሉ ብዙ ሰዎች የእኛን በርደን ሁሉ የመሸከም አቅም የላቸውም። ስብርብራቸው ይወጣል። የሁላችንን ነገር ቢሰሙ፣ የሁላችንን ነገር ሁሉ ለመሸከም ቢሞክሩ የሚቀጥለው ሳምንት ላይ እዚህ ጉባኤ ላይ አታገኟቸውም። ስለዚህ የሚያስጨንቀንን ሁሉ እግዚአብሔር ላይ መጣል በጣም ትልቅ ጥበብ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ። አንድ የመጨረሻ ሐሳብ ልናገር። ሌላኛው የእምነት ትልቁና ልዩ ባህሪያቱ የሚበልጠውን ያውቃል። በጣም ይሄን ዊዝደም ብትወስዱ በጣም ደስ ይለኛል። ብዙ ሰዎች በስትሮክ እየተጠቁ ያሉት የሚበልጠውን ባለማወቃቸው ነው። ከሚያስጨንቃቸው ነገር በላይ በጣም አስፈላጊውና ዋናው ነገር ምን እንደሆነ አለመለየታቸው ነው። ጤንነትህ ከሁሉ ነገር በላይ ነው። ሕይወትህ ከሁሉ ነገር ይልቅ የከበረ ነው። ክብር ለኢየሱስ ይሁን። እና በማቴዎስ ወንጌል ምዕራፍ 6 ቁጥር 25 ላይ ጌታ ኢየሱስ ክርስቶስ አትጨነቁ ብሎ ከተናገራቸው ዊዝደሞች ውስጥ ምንድነው? ነፍስ ከመብል ከመጠጥ ይበልጣል። ስለ መብል ስታለቅስ ነፍስህን ሉዝ ታረጋለህ ማለቱ ነው። ስለዚህ የሚበልጠውን ማወቅ ትልቁ ዊዝደም ነው። ሰውነት ከልብስ ይበልጣል። ሰው ስለ ልብስ እያለቀሰ ስለ ልብስ እየጮኸ ሰውነቱን ሉዝ ሊያረግ ይችላል። በዚህ ምድር ላይ ደግሞ ሕይወታችን እንድንከፍልለት የተገባ ምንም ነገር የለም። አሜን አሜን። ሕይወታችንን ልንሰጠው፣ ጤንነታችንን ሳክሪፋይ ልናረግለት፣ እስክንሞት ድረስ፣ እስክንታመም ድረስ፣ እስክንወድቅ ድረስ ዋጋ ልንከፍልለት ወርዝ የሚያደርግ በዚህ ምድር ላይ ምንም ነገር የለም። ሰውነት ከልብስ ይበልጣል። አሜን አሜን ሃሌሉያ።
ነፍስም ከመብል ይበልጣል። ስለዚህ የሚበልጠውን እወቅ። ከልክ ያለፈ ውጥረት ውስጥ አትግባ። ስትረስህን ማኔጅ አድርግ። ብዙ ሰው በዚህ ዘመን ነን ኮሚኒኬብል በሚባሉ ወይም ተላላፊ ባልሆኑ በሽታዎች በጣም አታክ እየተደረገ ያለበት ወቅት ነው። ሰዎች ከልክ በላይ ህይወታቸውን የወጠሩበት ጊዜ ነው። ሰውነት ግን ከልብስ ይበልጣል። አሜን አሜን። ገብቷችኋል? ነፍስም ከመብል ይበልጣል። ፕሬሸራችሁን አትጨምሩ። የልባችሁን ምት አታዛቡ። ላላስፈላጊ በሽታዎች ነን ኮሚኒኬብል ለሚባሉ በሽታዎች ራሳችሁን አሳልፋችሁ አትስጡ። ይሄንን ይመለከታል። ስትረሳችንን ማኔጅ እናድርግ። ምን በማድረግ? የሚያስጨንቀንን ሁሉ እርሱ ላይ በመጣል። ሁለተኛ የሚበልጠውን ማወቅ። ግልጽ ነው ወይ? አንዳንድ ሰዎች እኮ የሚበልጠውን ባለማወቃቸው ምክንያት አልጋ የያዙ ሰዎች አሉ። ክብር ለስሙ ይሆን። ስለዚህ የሚበልጠውን ያውቃል እምነት። ስለ ልብስ ሰውነትን መስዋዕት ማድረግ ጥበብ አይደለም። ክብር ለእግዚአብሔር ይሆን። ሃሌሉያ። ዊዝደም አገኛችሁበት? የሚያስጨንቃችሁ ነገር ከጤንነታችሁ ይበልጣል? ከልብና ከስርዓታችሁና ከደም ዝውውር ስርዓታችሁ ይበልጣል? ቀጥ ቢል እኮ ቀጥ አለ፣ ሁሉ ነገር ቆመ። ስለዚህ ስትረሳችሁን ማኔጅ አድርጉ። አሜን አሜን አሜን። ከልክ ያለፈ ውጥረት ውስጥ ራሳችሁን አትክተቱ። እንዴት? አንዳንዱን ነገር ለእግዚአብሔር በመተው አንዳንዱን ነገር ደግሞ ለሚበልጠው ሲባል ሳክሪፋይ እያደረግን በዚህ ዊዝደም እንድንመላለስ እግዚአብሔር ይፈልጋል። ክብር ለስሙ ይሆን። ስለዚህ የመዝጋት ጥበብ ነው ይሄ። ሃሌሉያ። ዘግተ ተጫወት። ያኔ ረጅም ዕድሜ ይኖርሃል። ረጅም ጊዜ በሜዳው ላይ ትቆያለህ። ደስታ ረፍትህ ይቆያል። ካለዛ ግን የተጨነክለትን፣ የደከምክለትን፣ የለፋህለትን ፕሬሸርህን ሃይ ያደረገውን ነገር ትተው ትሄዳለህ። ሪሲቭ ዊዝደም። ጥበብን ተካፈሉ በኢየሱስ ስም። ጥበብን ተካፈሉ በኢየሱስ ስም። ጥበብን ውሰዱ በኢየሱስ ስም። እንቅልፍ ልታጡለት የሚገባ ጉዳይ በዚህ ምድር ላይ የለም። ሃሌሉያ። ሁሉን የሚቆጣጠር እግዚአብሔር በሰማይ አለ። እኛን የሚመግብ እኛን የሚመራ እግዚአብሔር በሰማይ አለ። ትረስት ሂም። በእርሱ ታመን። መንገድህን ለእግዚአብሔር አደራ ስጠው። ሃሌሉያ ሃሌሉያ። እግዚአብሔር ያደርግልሃል። እግዚአብሔር ይረዳሃል። የእግዚአብሔርን ረድኤት ታያለህ። ካለዛ ግን የተወጠርንለትን ነገር ሁሉ ትተነው እንሄዳለን። እሱም እግዚአብሔር ሲረዳ ነው። አላግባብ በማይሆን ሁኔታ ውስጥ መውደቅ አለ። ዊዝደም ውሰዱ። አሜን። ሰይጣን አታካ ያድርጋችሁ። አሜን። የሚበልጠውን ወቅ በሉት እስኪ ከጎናችሁ ያለውን ሰው። ምን ይበልጣል? ነፍስ ይበልጣል? አይበልጥም? ይበልጣል አይደል? ከምትጨነቅለት በላይ ነፍስ ይበልጣል። ከሰውነት በላይ ከልብስ በላይ ሰውነት ይበልጣል። ስለዚህ ሰውነትን ሳክሪፋይ ልታረግለት የሚገባ ምንም ነገር የለም። ክብር ለእግዚአብሔር ይሆን። ሃሌሉያ። ስለዚህ በመጨረሻ ያለኝ ሐሳብ ምንድነው? ከሁሉ በላይ የሆነውን የእምነትን ጋሻ አንሱ። ሃሌሉያ ሃሌሉያ። እስኪ የእምነትን ጋሻ አነሳለሁ በሉ። አሜን። በእምነት ኃይለኛ የሆነ ዲፌንስ ከኋላችን መገንባት ሩጫችንን በአግባቡ እንድናጠናቅቅ ይረዳናል። ክብር ለእግዚአብሔር ይሁን። ኤፌሶን ምዕራፍ 6 ቁጥር 13 ላይ በሁሉም ላይ ወይም ከሁሉ በላይ ጨምራችሁ የሚንበለበሉትን የክፉውን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። ለምን? በክፉ ቀን ለመቃወም ሁሉን ፈጽማችሁ ለመቆም እንድትችሉ የሚንበለበሉ የክፉ ፍላጻዎችን ሁሉ ልታጠፉ የምትችሉበትን
የእምነትን ጋሻ አንሱ። ሃሌሉያ። የሚንበለበሉ ፍላጻዎች ምንድናቸው? እሳት የተሸከሙ ከዲያብሎስ ወደ ሕይወታችን የሚላኩ ሕይወታችንን መንገዳችንን አታክ ለማድረግ የሚላኩ ምንድናቸው? ፍርሃት፣ ስጋት፣ ጭንቀት፣ ጥርጣሬ፣ ተስፋ መቁረጥ፣ ተስፋ ቢስነት፣ ክስ፣ ከልክ ያለፈ ሐዘን፣ ከልክ ያለፈ ጸጸት፣ ሐሰተኛ ሐሳቦች። እነዚህ ፍላጻዎችን ሁሉ እነዚህን ሁሉ ወደ ሕይወታችን የሚላኩ ክፉ ፍላጻዎችን ሁሉ ማጥፋት የምንችልበትን የእምነትን ጋሻ እናንሳ። አሜን አሜን። ያኔ በተስፋ መኖር ትችላላችሁ። በደስታ መመላለስ ትችላላችሁ። በጤንነት መመላለስ ትችላላችሁ። ስትረሳችሁን ማኔጅ ማድረግ ትችላላችሁ። ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ። ይሄ እንግዲህ የሐዋርያው የቅዱስ ጳውሎስ አሰላለፍ ነው። ሐዋርያዊ አሰላለፍ። ጨዋታው በድል ይጠናቀቃል። የመጨረሻው ዊነር አንተ ነህ። የመጨረሻው አሸናፊ አንተ ነህ። ዋንጫውን የምትረከበው አንተ ነህ። ስትረስ ዩር አንዛይቲ። ሃሌሉያ። ጭንቀትህን ማኔጅ አድርግ። ለእግዚአብሔር ስጥ፣ ለእግዚአብሔር ተው። ነገ ስላላየው ቀን አትጨነቅ። ሃሌሉያ። መኖር ትፈልጋላችሁ? ይህን ዊዝደም ውሰዱ። ጌታ ሆይ እናመሰግንሃለን። ክብርና ምስጋና ሁሉ ላንተ ይሁን። ከዚህ ዊዝደም በመጉደል ማንም ሰው አታክ እንዳይደረግ በጌታ በኢየሱስ ስም ጸልያለሁ። ማንም ሰው አልጋ ላይ እንዳይወድቅ፣ ማንም ሰው በፕሬሸር አታክ እንዳይደረግ፣ ማንም ሰው የልብ ምቱ እንዳይቆም፣ ላላስፈላጊ ክሮኒክ ለሆኑ በሽታዎች እንዳይጋለጥ ይሄንን ዊዝደም ለሕዝብ እንድትሰጥ ጸልያለሁ። ይሄንን ዊዝደም ለሕዝብ እንድታላብስ ጸልያለሁ። ሩጫቸውን እንዲጨርሱ፣ ሁሉን ፈጽመው እንዲቆሙ፣ እግዚአብሔር ሆይ በክፉ ቀን ለመቆም እንዲችሉ ይሄንን ዊዝደም ለሕዝብ እንድታለብስ ጸልያለሁ። ሁላችንም እንቆማለን። ክብር ለእግዚአብሔር ይሁን። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ሕይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በሕይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ። አሜን አሜን።